መጽሐፈ ምሳሌ ምዕራፍ 8 በውኑ ጥበብ አትጮኽምን? ማስተዋልስ ድምፅዋን አትሰጥምን? በኮረብታ ላይ በመንገድ አጠገብ በጎዳና መካከል ትቆማለች። በበሩ አጠገብ በከተማይቱም መግቢያ በደጁ መግቢያ ትጮኻለች። እናንተ ሰዎች እናንተን እጠራለሁ፣ ድምፄም ወደ ሰዎች ልጆች ነው። እናንተ አላዋቂዎች ብልሃትን አስተውሉ፣ እናንተም ሰነፎች ጥበብን በልባችሁ ያዙ። የከበረች ነገርን እናገራለሁና ስሙ፣ ከንፈሮቼም ቅን ነገርን ለመናገር ይከፈታሉ። አፌ እውነትን ይናገራልና ከንፈሮቼም ክፋትን ይጸየፋሉ። የአፌ ቃላት ሁሉ ጽድቅ ናቸው፣ ጠማማ ዘወርዋራም አይደሉም። እነርሱ በሚያስተውሉ ዘንድ የቀኑ ናቸው፣ እውቀትንም ካገኟት ሰዎች ጋር የተስማሙ ናቸው። ተግሣጼን እንጂ ብርን አትቀበሉ፣ ከምዝምዝ ወርቅ ይልቅ እውቀትን ተቀበሉ። ጥበብ ከቀይ ዕንቍ ትበልጣለችና የከበረ ነገር ሁሉ አይተካከላትም። እኔ ጥበብ በብልሃት ተቀምጫለሁ፣ እውቀትንም ጥንቃቄንም አግኝቻለሁ። እግዚአብሔርን መፍራት ክፋትን ይጠላል፣ ትዕቢትንና እብሪትን፣ ክፉውንም መንገድ ጠማማውንም አፍ እጠላለሁ። ምክርና መልካም ጥበብ የእኔ ነው፣ ማስተዋል እኔ ነኝ፣ ብርታትም አለኝ። ነገሥታት በእኔ ይነግሣሉ፣ ሹማምንቶችም የቀናውን ነገር ይደነግጋሉ። አለቆች በእኔ ያዝዛሉ፣ ክቡራንና የምድር ፈራጆችም ሁሉ። እኔ የሚወድዱኝን እወዳለሁ፣ ተግሠው የሚሹኝም ያገኙኛል። ብልጥግናና ክብር በእኔ ዘንድ ነው፣ ብዙ ሀብትና ጽድቅም። ፍሬዬም ከምዝምዝ ወርቅ ይሻላል፣ ቡቃያዬም ከተመረጠች ብር። እኔ በጽድቅ መንገድ እሄዳለሁ፣ በፍርድም ጎዳና መካከል። ለሚወዱኝ ርስት አወርሳቸው ዘንድ ቤተ መዛግብታቸውንም እሞላ ዘንድ። እግዚአብሔር ለሚወዱኝ ርስት አወርሳቸው ዘንድ ቤተ መዛግብታቸውንም እሞላ ዘንድ። እግዚአብሔር የመንገዱ መጀመሪያ አደረገኝ፣ በቀድሞ ሥራው መጀመሪያ ከጥንቱ ከዘላለም ጀምሮ ተሾምሁ። ምድር ከመፈጠሯ አስቀድሞ ቀላያት ገና ሳይኖሩ እኔ ተወለድሁ። የውሃ ምንጮች ገና ሳይፈልቁ ተራሮች ገና ሳይመሠረቱ ከኮረብቶች በፊት እኔ ተወለድሁ። ምድሪቱንና ሜዳውን ገና ሳይፈጥር የመጀመሪያውንም የዓለም አፈር ሰማዮችን በዘረጋ ጊዜ አብሬ ነበርሁ። በቀላያት ፊት ክበብን በደነገገ ጊዜ ደመናትን በላይ ባዘጋጀ ጊዜ የቀላይን ምንጮች ባጸና ጊዜ ለባሕርም ዳርቻን በወሰነ ጊዜ ውሃ ከትእዛዙ እንዳያልፍ የምድርን መሠረት በመሠረተ ጊዜ የዚያን ጊዜ እኔ በእርሱ ዘንድ ዋና ሠራተኛ ነበርሁ። ዕለት ዕለት ደስ አሰኘው ነበርሁ፣ በፊቱም ሁልጊዜ ደስ ይለኝ ነበርሁ። ደስታዬም በምድሩ ተድላዬም በሰው ልጆች ነበረ። አሁንም ልጆቼ ሆይ ስሙኝ፣ መንገዴንም የሚጠብቁ ምስጉኖች ናቸው። ትምህርቴን ስሙ፣ ጠቢባንም ሁሉ ቸል አትበሉት። የሚሰማኝ ሰው ምስጉን ነው። ዕለት ዕለት በቤቴ መግቢያ የሚተጋ የደጄንም መድረክ የሚጠብቅ እኔን ያገኘ ሕይወትን ያገኛልና ከእግዚአብሔርም ሞገስን ያገኛልና። እኔን ያጣ ግን ራሱን ይጐዳል። የሚጠሉኝ ሁሉ ሞትን ይወዳሉ። መጽሐፈ ምሳሌ ምዕራፍ 9 ጥበብ ቤትዋን ሠራች፣ ሰባቱንም ምሰሶቿን አቆመች። ፍሪዳዋን አረደች፣ የወይን ጠጅን ደባለቀች፣ ማዕድን አዘጋጀች። ባሪያዎቿን ልካ በከተማይቱ ከፍተኛ ስፍራ ላይ ጠራች። አላዋቂ የሆነ ወደዚህ ፈቀቅ ይበል፣ አእምሮ የጐደላቸውንም እንዲህ አለች። ኖ እንጀራዬን ብሉ፣ የደባለቅሁትንም የወይን ጠጅ ጠጡ። አላዋቂነትን ትታችሁ በሕይወት ኑሩ፣ በማስተዋልም መንገድ ሂዱ። ፌዘኛን የሚገሥጽ ለራሱ ስድብን ይቀበላል፣
ኃጥአንን የሚዘልፍ ነውርን ያገኛል። ፌዘኛን አትገስጽ እንዳይጠላህ፣ ጠቢብን ገስጽ ይወድህማል። ለጠቢብ ሰው ትምህርትን ስጠው፣ ጥበብንም ያበዛል። ጽድቅንም አስተምረው፣ እውቀትንም ያበዛል። የጥበብ መጀመሪያ እግዚአብሔርን መፍራት ነው፣ ቅዱሱንም ማወቅ ማስተዋል ነው። ዘመነ በእኔ ይበዛልና የሕይወትም ዕድሜ ይጨመርልሃልና። ጠቢብ ብትሆን ለራስህ ጠቢብ ትሆናለህ፣ ፌዘኛም ብትሆን ፌዘኛነትን ለብቻ ትሸከማለህ። ሰነፍ ሴት ሁከተኛ ናት፣ ሐሳብ የላትም፣ አንዳችም አታውቅም። በቤቷ ደጅ በከተማይቱ ከፍተኛ ስፍራ በወንበር ላይ ትቀመጣለች። በመንገድ የሚያልፉትን አካሄዳቸውንም ያቀኑትን ለመጥራት አላዋቂ የሆነ ወደዚህ ፈቀቅ ይበል። አእምሮ የጎደለውንም እንዲህ አለች፣ የስርቆት ውሃ ይጣፍጣል፣ የተሸሸገም እንጀራ ደስ ያሰኛል። ነገር ግን እርሱ ሙታን ከዚያ እንዳሉ እድምተኞቿም በሲኦል ጥልቅ እንዳሉ አያውቅም። መጽሐፈ ምሳሌ ምዕራፍ 10 የሰሎሞን ምሳሌዎች። ጠቢብ ልጅ አባቱን ደስ ያሰኛል፣ ሰነፍ ልጅ ግን ለእናቱ ሐዘን ነው። በኀጢአት የተገኘ መዝገብ ጥቅም የለው፣ ጽድቅ ግን ከሞት ያድናል። እግዚአብሔር የጻድቁን ነፍስ አያስርብም፣ የኀጣንን ምኞት ግን ይገለብጣል። የታካች እጅ ችግረኛ ታደርጋለች፣ የትጉ እጅ ግን ባለጠጋ ታደርጋለች። በበጋ የሚያከማች ልጅ አስተዋይ ነው፣ በመከር የሚተኛ ግን እርሱ ራሱን ያስነውራል። በረከት በጻድቅ ራስ ላይ ነው፣ የኀጥኣንን አፍ ግን ግፍ ይከድነዋል። የጻድቅ መታሰቢያ ለበረከት ነው፣ የኀጥኣን ስም ግን ይጠፋል። በልቡ ጠቢብ የሆነ ትእዛዝን ይቀበላል፣ በከንፈሩ የሚሰንፍ ግን ይወድቃል። ያለ ነውር የሚሄድ ተማምኖ ይሄዳል፣ መንገዱን የሚያጣምም ግን ይታወቃል። በዓይኑ የሚጠቅስ መከራን ያመጣል፣ ደፍሮ የሚገስጽ ግን ሰላምን ያደርጋል። የጻድቅ አፍ የሕይወት ምንጭ ናት፣ የኀጥኣንን አፍ ግን ግፍ ይከድነዋል። ጥል ክርክርን ታነሳለች፣ ፍቅር ግን ኀጢአትን ሁሉ ትከድናለች። በብልሃተኛ ከንፈር ጥበብ ትገኛለች፣ በትር ግን አእምሮ ለጎደለው ሰው ጀርባ ነው። ጠቢባን ዕውቀትን ይሸሸጋሉ፣ የሰነፍ አፍ ግን ለጥፋት ይቀርባል። የባለጠጋ ሀብት ለእርሱ የጸናች ከተማ ናት፣ የድሆች ጥፋት ድህነታቸው ነው። የጻድቅ ደመወዝ ለሕይወት ነው፣ የኀጥእ ፍሬ ግን ለኀጢአት ነው። ተግሣጽን የሚጠብቅ በሕይወት መንገድ ይሄዳል፣ ዘለፋን የሚተው ግን ይስታል። ጥልን የሚከድን ሐሰተኛ ከንፈር አለው፣ ሐሜትንም የሚገልጥ ሰነፍ ነው። በቃል ብዛት ውስጥ ኀጢአት ሳይኖር አይቀርም፣ ከንፈሩን የሚገታ ግን አስተዋይ ነው። የጻድቅ ምላስ የተፈተነ ብር ነው፣ የኀጥኣን ልብ ግን ምናምን ነው። የጻድቅ ከንፈሮች ብዙ ሰዎችን ይመግባሉ፣ ሰነፎች ግን ከልባቸው ጉድለት የተነሣ ይሞታሉ። የእግዚአብሔር በረከት ባለጠጋ ታደርጋለች፣ ሐዘንንም ከእርሷ ጋር አይጨምርም። ክፉ ነገር ማድረግ ለሰነፍ ሰው ጨዋታ ነው፣ እንዲሁም ጥበብ ለአስተዋይ ነው። የኀጥእ ሰው ፍርሃት በላዩ ይመጣበታል፣ የጻድቃንም ምኞታቸው ትሰጣቸዋለች። አውሎ ነፋስ ሲያልፍ ኀጥእ አይገኝም፣ ጻድቅ ግን የዘላለም መሠረት ነው። ሆምጣጤ ጥርስን ጢስም ዓይንን እንደሚጎዳ እንዲሁም ታካች ለላኩት እግዚአብሔርን መፍራት ዘመንን ታረዝማለች፣ የኀጥኣን ዕድሜ ግን ታጥራለች። የጻድቃን አለኝታ ደስታ ነው፣ የኀጥኣን ተስፋ ግን ይጠፋል። የእግዚአብሔር መንገድ ያለ ነውር ለሚሄድ አምባ ነው፣ ጥፋት ግን ክፋትን ለሚያደርጉ። ጻድቃን ለዘላለም አይናወጡም፣ ኀጥኣን ግን በምድር ላይ አይቀመጡም። የጻድቅ አፍ ጥበብን ይናገራል፣ ጠማማ ምላስ ግን
ትቆረጣለች። የጻድቅ ከንፈሮች ደስ የሚያሰኝ ነገርን ያውቃሉ፣ የኃጥአን አፍ ግን ጠማማ ነው።